ሰላም ጤና ይስጥልን፣ እንዴት ናችሁ? ዛሬ ፕሮግራሜ ላይ የአያት ባቡር ጣቢያ ሳይት የሱቅ መረጃ የምሰጣችሁ ይሆናል ማለት ነው። እንደሚታወቀው አያት ሴት ሲኤምሲ ላይ ሱቆች ከ24 ካሬ ጀምሮ በ25% ቅድመ ክፍያ እንዲሁ ደግሞ እስከ 20% በሚደርስ ቅናሽ ሱቆች እየሸጠ እንደሆነ ይታወቃል። ታዲያ አሁን በምትመለከቱት የአያት ባቡር ጣቢያ ሳይት ትፈልጉት የካሬ መጠን የንግድ ሱቆች አዘጋጅተንላችኋል ማለት ነው። በምትመለከቱት ሳይት ላይ የንግድ ሱቆች በሽያጭ ላይ እንገኛለን። ለተለያዩ የንግድ ስራ የሚውሉ የንግድ ሱቆች ናቸው። ለምሳሌ ግራውንድ አካባቢ ለባንክ፣ ለኢንሹራንስ፣ ለሱፐር ማርኬት ይህ ደግሞ ለሌሎች ስራዎች የሚውሉ ሱቆች አዘጋጅተናል። ከዛ በላይ ደግሞ ከፍ ሲል ደግሞ ለፀጉር ቤት፣ ለኮስሜቲክስ ቤቶች፣ ለስልክ ቤቶች እና ለተለያዩ ስራዎች የሚውሉ የንግድ ሱቆች አዘጋጅተናል። እናንተ እንደምትመለከቱት አስፋልት ዳር ነው ያለው። ብዙ እንቅስቃሴ ያለበት ሰፈር ነው። እንደምትመለከቱት እንግዲህ የመንገድ ዳር ላይ ያለ ሳይት ነው። ዝቅ ስትሉ ደግሞ የአያት ሪልስቴት ከዚህ በፊት ሰርቶ ያስገነባቸውን የተለያዩ ትላልቅ ሞሎች ትመለከታላችሁ። የተለያየ ንግድ እንቅስቃሴ ያለበት ሰፈር ነው ማለት ነው። ስለዚህ እዚህ ሰፈር ላይ ሱቅ ብትገዙ ከፍ ባለ መጠን የምታከራዩት ነው። ለራሳችሁ ብትሰሩበት ደግሞ ብዙ ደንበኛ የምታገኙበት ሳይት ነው ማለት ነው። የተለያየ የትራንስፖርት እንቅስቃሴ ያለው ብዙ ነዋሪ ያለው ደግሞ መንገድ ዳር ላይ ያለ የተገነባና በአጭር ጊዜ ውስጥ የሚረከብ ሳይት ላይ የንግድ ሱቅ መግዛት እጅግ በጣም ያዋጣል። ከ20 ካሬ ጀምሮ በ30% ቅድመ ክፍያ ብቻ የሱቅ ባለቤት መሆን ስላላችሁ ቀሪው ደግሞ ሱቁን እስክትረከቡ ድረስ ቀስ እያላችሁ መክፈል የምትችልበት የክፍያ አማራጭ ይዘናችሁ መጥተናል ማለት ነው። ስለዚህ እዚህ ሳይት ላይ መጣችሁ ሱቅ መግዛት ለምትፈልጉ ባላችሁበት ሆናችሁ መረጃ መውሰድ ለምትፈልጉ ከታች በምናስቀምጥላችሁ ስልክ ቁጥር ያላችሁን ጥያቄ አቅርቡልን፣ ሙሉ መረጃውን እንሰጣችኋለን። በተለይ ደግሞ ውጭ ሀገር ያላችሁ ተወካይ የሌላችሁ እዛ ባላችሁበት ሆናችሁ የንግድ ሱቅና ቤት መግዛት ለምትፈልጉ በዲኤችኤል መግዛት የምትችልበት አማራጭ አቅርበንላችኋል። ሙሉ ክፍያውን እዛው ሆናችሁ ትከፍላላችሁ። እኛ እዚህ ያለውን የውል ጉዳይ ሁሉን ዝርዝር ሰርተን በዲኤችኤል እንልክላችኋለን። እንደዚሁም ፈርማችሁ ውሉን መመለስ ትችላላችሁ ማለት ነው። ስለዚህ ሱቅም ሆነ ቤት ለመግዛት ግዴታ እዚህ መምጣት አይጠበቅባችሁም። ባላችሁበት ሆናችሁ መግዛት የምትችሉበት አማራጭ ይዘንላችሁ መጥተናል። ሌላ ደግሞ ተወካይ ያላችሁ ደግሞ ተወካዮቻችሁን ላኩ፣ የሱቆቹ አማራጭ እናሳያችኋለን። ከዛ ሙሉ ፕሮሰስ በተወካዮቻችሁ በኩልም መፈጸም ትችላላችሁ ማለት ነው። የሳይቱ እንቅስቃሴ፣ ሱቆቹ ያሉበት ሁኔታ፣ ሱቆቹ ወዴት እይታቸው ምን እንደሆነ ሙሉ መረጃውን በአካል እናሳያችኋለን ማለት ነው። ስለዚህ አያት ሪልስቴት ከምትመለከቱት የባቡር ጣቢያ ሳይታችን በተጨማሪ ሲኤምሲ ላይ ከ24 ካሬ ጀምሮ በ25% ቅድመ ክፍያ የንግድ ሱቆች እየሸጥ እንገኛለን። 24 ካሬ ጀምሮ እስከ 350 ካሬ የካሬ አማራጭ ያላቸው ሱቆች እየሸጥ እንገኛለን ማለት ነው። በቅድመ ክፍያም እነዚህ ሱቆች የራሳቸው ማድረግ ትችላላችሁ። እየሸጥን ያለነው የካሬ መሸጫ ዋጋ ደግሞ በጣም ትንሽ የሚባል የመሸጫ ዋጋ ነው ማለት ነው። ስለዚህ አጭር ጊዜ በተደረገ እንዲሁ ደግሞ ለጥቂት ሱቆች ብቻ በተደረገው ቅናሽ ተጠቃሚ እንድትሆን ዘንድ እንጋብዛችኋለን። በሌላ ጊዜ ደግሞ ሌሎች ፕሮግራሞች እናቀርብላችኋለን። ዛሬ አብራችሁ ስለቆያችሁ ስለተከታተላችሁ ልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።